ألا وهي السلام عليكم ورحمة الله وبركاته. يقول الله تبارك وتعالى في محكم تنزيله: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يقول الله تبارك وتعالى أيضا في آية أخرى: واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا. الله تبارك وتعالى واعتصموا إلنا بحبل الله، يا الله تبارك وتعالى جمدن أطبقاتشو يازو أي تمسكوا አብዱላህ ብሎ ማለት ምንድነው በማለት ዙሪያ ለሙፈሲሮች የተለያየ የሆነም እንኳ ተፍሲር ከነሱ በኩል ቢሰነዘርም ሐብሉላህ ብሎ ማለት ቁርአን ነው ብለዋል። በአላህ ተባረከ ወተዓላ ቁርአንን አጥብቃችሁ ያዙ፣ ወላ ተፈረቁ፣ አትበታተኑ፣ አትለያዩ፣ አንድ ሁኑ ይለናል አላህ ተባረከ ወተዓላ። ፉርቃ መበታተን መለያየት አላህ ተባረከ ወተዓላ የተቸውን፣ ግን ይህን ፉርቃ ይህን መለያየት ይህን መበታተን በምን መልኩ ከሆነ ነው የተተቸው? አንድነታችንስ ዋህዳችንስ በምንድነው የሚጠነክረው የሚለውን ኢንሻአላህ ሁለት ነገራቶችን አነሳለሁ ማለት ነው። የመጀመሪያው ጧት ማታ ሳንዘናጋ ልንነጋገርበት ልንተዋወሰው የሚገባው የሆነው ነገር ምንድነው? ማ ኹሊቅና ለሁ የተፈጠርንበት ዓላማ ወሁወ አተውሂድ፣ እሱ ምንድነው? ተውሂድ ነው። ከማ ተዕለሙን ወቀረእቱም ወአቅረእቱም፣ እንደተማራችሁትም እንዳስተማራችሁትም እንደምታውቁት አላህ ተባረከ ወተዓላ ምን ይለናል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊየዕቡዱን ይላል። እኔ አጋንንቶችንም ሰዎችንም አልፈጠርኩም እኔን ሊገዙ ቢሆን እንጂ ብሏል። አላህ ፈጥሮን ይህንም አስተምህሮት ማነው ይህንም ትዕዛዝ ለኛ አሳውቆ ዝም አላለም፣ ወይም ደግሞ በሌላ መንገድ እንድንረዳው አድርጎ ይህን የተፈጠርንበትን ዓላማ እንደዚሁ በልቅ አልተወንም እና አላህ ምን አድርጎልናል? መልእክተኛ ልኮልናል። ለዛ ነው አላህ ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት፣ ወደ ሁሉም ህዝቦች መልእክተኛ ልከናል። ያ መልእክተኛ ምን ባይሆኑ አን ዕቡዱ ላህ ወጅተኒቡ ጣጉት፣ አላህን በብቸኝነት አምልኩ፣ ከአላህ ተባረከ ወተዓላ ውጭ ያለን በሙሉ አምልኮትን ተዉ፣ ስታርዱም ስትሳሉም ስትጾሙም ስትሰግዱም ለአላህ ብቻና ብቻ አድርጉ፣ ከአላህ ውጭ ላለ አካል አትረዱ፣ አትስገዱ፣ አትጹሙ፣ ዝቅ አትበሉ፣ ለአላህ ተባረከ ወተዓላ ብቻና ብቻ አምልኮታችሁን አድርጉ። ይሄ አላህ እንደ ጥቅል የተናገረው ነው። ሌላ አንቀጾችን ስንመለከት ኑህን ያነሳል፣ ሳሊሕን ያነሳል፣ ሹዓይብን ያነሳል። እነዚህን ሁሉ ነቢያቶች እየዘረዘረ ወደ ወገኖቻቸው ልከናቸዋል። ምን በማለት ቃለ ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩህ፣ ህዝቦች ሆይ ወገኖች ሆይ አላህን በብቸኝነት አምልኩ፣ አላህን በብቸኝነት ተገዙ፣ ለእናንተ ከሱ ውጭ ሌላ የሚመለክ የላችሁም፣ ልታመልኩት ልትገዙት የሚገባው አላህ ብቻና ብቻ ነው፣ ከእሱ ጋር ማንንም አካል ይጠቅማል ይጎዳል ብላችሁ አምልኮትን እንዳትሰጡ። ሁሉም ነቢያቶች ይህን የተጣሩበት ይህን ነው ያስተማሩት። አላህ ግን ይህን አስተምሮ በነቢያቶቹ አንደበት እንዳስተምሩ ካደረገ በኋላ በአንጻሩ ሽርክ ላይ የወደቀን የሆነን አካል ከባድ የሆነ ህይወት ወደፊት እንደሚጠብቀው ከባድ የሆነ አደጋ ላይ እንዳለ በቁርአን ላይ ግልጽ በሆነ ንግግር ነገረን። ወመን ዩሽሪክ ቢላህ ፈከአነማ ኸረ ሚነ ሰማእ ፈተኽጠፉሁ ጠይሩ አው ተህዊ ቢሂ ሪሑ ፊ መካኒን ሰሒቅ። ወመን ዩሽሪክ ቢላህ በአላህ ተባረከ ወተዓላ ላይ የሚያጋራ የሆነ አካል ፈከአነማ ኸረ ሚነ ሰማእ ልክ ከሰማይ እንደወደቀ አካል ነው። ፈተኽጠፉሁ ጠይር ከዛም በራሪ እንደጠለፈችው
ወይም ደግሞ ንፋስ ሩቅ በሆነ ቦታ ወስዳ እንደጣለችው። ነስተውል ዒባደላህ። እዚህ ጋር ቆመ ብለን ራሳችንን እንፈትሽ፣ ራሳችንን እንመልከት። ይሄ ነገር እኛ ጋር ሰቅጥጦናል ወይ? ዘግንኖናል ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ማ በይነ ሰማኢ ወልአርድ፣ ይሄ በሰማኡ ዱንያና በምድር መካከል ያለውን ርቀት ሲናገሩ 500 ዓመት ያስኬዳል ነው ያሉት። ዒባደላህ ከዚህ ወድቆ አንድ አካል ይተርፋል ማለት በጣም የማይታሰብ ነገር ነው፣ የማይገመት ነገር ነው። ዛሬ 12ኛ 13ኛ 10ኛ ፎቅ የወደቀ የሆነ አካል ምን ያክል ነው ህይወቱ ይተርፋል ተብሎ የሚታሰበው? ሐቂቃ ከተረፈስ የሱ ህይወት ምን አይነት ህይወት ነው የሚሆነው? አላህ በዚህ ልክ ሰቅጣጭነቱን፣ ዘግናኝነቱን፣ አስፈሪ መሆኑን በዚህ ልክ ነገራል። ወመን ዩሽሪክ ቢላህ ፈከአነማ ኸረ ሚነ ሰማ። ይሄ በጣም ወላሂ ሊያስፈራን የሚገባ ጉዳይ ነው ዒባደላህ። ወመን ዩሽሪክ ቢላህ ፈቀድ ضለ ضላለን በዒዳ። በአላህ ላይ የሚያጋራ የሆነ አካል፣ በአላህ ላይ ሽርክን የሚፈጽም የሆነ አካል ሩቅ የሆነን ጥሜትን ጠሟል። ወመን አضሉ ሚመን የድዑ ሚን ዱኒላሂ መን ላ የስተጂቡ ለህ። ወመን አضሉ ማን ከቶ የጠመመ የሆነ አካል አለ? ማን ጠማማ አለ? ሚመን የድዑ ሚን ዱኒላህ አላህ ተባረከ ወተዓላ ውጭ ያለን አካል ከሚጣራ አካል በበለጠ ማን የጠመማ የሆነ አካል አለ? ለሱ መልስ የማይሰጠውን ይሆን? ኢን ተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውመል ቂያመቲ የክፍሩነ ቢሽርኪኩም ወላ ዩነቢኡከ ሚስሉ ኸቢር። ብትጠሯቸው ብትለምኗቸው ጥሪያችሁን አይሰሙም። ፈርጠን ደግሞ ፈርጠን እንኳ ቢሰሟችሁ ወለው ሰሚዑ መስተጃቡ ለኩም ለእናንተ መልስ ሊሰጧችሁ አይችሉም። ደግሞ ነገ በአኼራ በሽርካችሁ በማጋራታችሁ ይክዳሉ። አምልኩን፣ ተገዙን፣ ጥሩን አላልናቸውም ይላሉ ዒባደላህ። ዛሬ እናስተውል። ቤተሰቦቻችን የት ነው ያሉት? ግማሹ አብዶዬ ሲል፣ ግማሹ አንበሶ ሲል፣ ግማሹ ጨንገር ሲል፣ ግማሹ ደገር ሲል፣ ግማሹ አንጊ ሲል፣ ግማሹ ዳንጊ ሲል፣ ኧረ ስንቱ ነው የሚጠራው በየሰፈራችን ያለው? ታዲያ ይሄ ነገር እኛን ተሰምቶን ምን ያክል ዳዕዋ እያደረግን ነው? ምን ያክል ወገኖቻችን እያስተማርን ነው? ምን ያክል ለቤተሰቦቻችን እየተጨነቅን ነው? ዛሬ ቤተሰቦችህ ወገኖችህ እንዲራቡብህ፣ እንዲጠሙብህ፣ ችግር እንዲደርስባቸው፣ ብሶት እንዲደርስባቸው፣ የተለያየ መከራ እንዲደርስባቸው አትፈልግም። ታዲያ የተውሂዱ ጉዳይ ሲሆን ምን ነው አንተ ተኛህሳ? ምን ነው አላሳስበህ አለሳ? አላስጨንቅህ አለሳ? እኽቲል ጋሊ አንቺንም አላስጨንቅሽ አለሳ? ነቢያቶች እኮ ህዝቦቻቸው ወገኖቻቸው ጋር አስተምረው ከዛ ደግሞ የልጆቻቸውን ጉዳይ የቤተሰቦቻቸው ጉዳይ አስጨንቋቸው በተናጠል አናግረዋል። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁበ አልመውቱ ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን በዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢክ። አም ኩንቱም ሹሃዳአ እናንተ የተሳተፋችሁ የተጣዳችሁ ነበራችሁን? ኢዝ ሐደረ ያዕቁበ አልመውት ያዕቁብ ዓለይሂ ሰላምን ሞት በተሳፈረበት ጊዜ ጣር ሞት ላይ በሆነ ጊዜ ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን በዕዲ ለልጆቹም ባለ ጊዜ ከኔ በኋላ ማንን የምታመልኩት ማንን የምትገዙት? ይሄኛን ያስጨንቃል፣ ያሳስባል። የኛ ቤተሰቦች የኛ ወላጆች ይሄ ነው ወይ የሚሉት? ዛሬ እኮ ሰው ሊሞት ሲል ልጆቹን ሰብስቦ ከብቶቹንም እርሻውንም አዝመራውንም በቃ ይሄን ንብረቱንም እንዲህ አድርጉት እንደዚህ አድርጉት። አረ እንደዚህ አይነትም እንኳ የሌለው መጨረሻ ላይ እየሞተ ያለው የተውሂዱን ጉዳይ አይደለም። አረ የጎረቤትን ነገር፣ አረ የእርሻውን ነገር፣ አረ የከብቶቹን ነገር ኢላ አኺሪ። ለዚች ጠፊ ለሆነች ዱንያ፣ ለዚች ለማጠቅም ለሆነች ዱንያ ይሄ ጉዳይ ወላሂ ሊያሳስበን ይገባል። ማ ተዕቡዱነ ሚን በዕዲ ሃዚህ ዳዕወቱል አንቢያ፣ ሃዚህ ወስየቱል አንቢያ። ከኔ በኋላ ማንን የምታመልኩት? ለማን የምትሰግዱት? ለማን የምታርዱት? አምልኮቶቻችሁን በሙሉ ለማን የምትሰጡት? ልጆቼ ሆይ እነሱም ምላሉ በተውሂድ የተገነቡ የተውሂድን አስተምሮት አጥብቀው ያዙ ስለነበሩ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢክ ያንተንም ጌታ የአባቶችህንም ጌታ አላህን የምናመልከው አሉ ዒባደላህ። ወኢዝ ቃለ ሉቅማኑ ሊበኒህ ሉቅማንም ለልጁ ባለ ጊዜ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ልጄ ሆይ በአላህ እንዳታጋራ፣ ሽርክ ብሎ ማለት ከባድ የሆነ ወንጀል ነው፣ በጣም ከባድ ነው። ሽርክን እንዳትፈጽም፣ የሽርክን ነገር አደራሃን።
ሽርክን ራቅ። በዚህ ልክ ነቢያቶች ልጆቻቸውን ያስተምሩ ነበር። አንተስ እናት አባትህን እያስተማርክ ነው ወይ? ወንድሞችን እያስተማርክ ነው ወይ? ጎረቤቶችን እያስተማርክ ነው ወይ? የሽርክና የተውሂድ ጉዳይ ብሎ ማለት እኮ የጀነትና የእሳት ጉዳይ ነው። ሽርክ ላይ ያለ የሆነ አካል የት ነው መኖሪያው? ተውሂድን የያዘ የሆነ አካል የት ነው መኖሪያው? ይሄን ካወቅን ታዲያ ጉዳዩ እኛ ጋር ተሰምቶ ለቤተሰቦቻችን የማንደርሰው ለምንድን ነው? ወገኖቻችን የማናስተምረው ለምንድን ነው? ሐቂቃ ለዱንያዊ ጥቅማ ጥቅም እንጠቃቀማል፣ እንረዳዳለን። ሰው እኮ ዛሬ ውድቅ ለሆነው ዘረኝነት ጥንብ ለሆነው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ደዑሃ ፈኢነሃ ሙንቲና ተዋትቼ የጠነባች ናት ላለው ኦሮሞ የሆነ እንደሆነ ኦሮሞ ሲነካ ያስጨንቀዋል። አማራ የሆነ እንደሆነ አማራ ሲነካ ያስጨንቀዋል። ትግራይ የሆነ እንደሆነ ትግራይ ሲነካ ያስጨንቀዋል። የተውሂዱስ ጉዳይ ሽርክን ስትመለከት፣ ቢድዓን ስትመለከት ያለላህ አረ ምን አይነት ስሜት ነው እኛ ጋር ያለው? ምን አይነት ኢማን ነው ያለው? ሐቂቃ ወላሂ ራሳችንን ቆም ብለን ልንፈትሽ ይገባል። ይሄ ነገር አሳስቦን አስጨንቆን ለቤተሰቦቻችን ለወገኖቻችን ተጨንቀን አስተምሮቱን ይዘን እየተንቀሳቀስን ነው ወይ? ዒባደላህ ማዕዚረተን አኻና ሙሐመድ ያው ኡስታዝ ከገቡ ስም እንዳትልኝ ወንድማችን አባ ዒምራን ያው ለመቆያ ያክል እንደመሆኑ እንዳንቦዘን ነው እንጂ ሌላ ነገር አላማ የለውም። አብሽር ኡስታዝ አሁን ቴሌግራም ላይ ስክሪንሾት አድርገው እየላኩልኝ ነበር። ኔት በጣም ደካማ ነው እያሉ ይጻፉልኝ ነበር እና ቀጥል አብሽር 2 ቁጥር